በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የተባረካችሁ በብዙ ጸጋ ምሕረቱ በጎነቱ የምትኖሩ የምታድሩ ብሩካን እግዚአብሔር ልጆች ሁላችሁ ከሰማያት ወረደ ከእናታችን ከእመቤታችን የተወለደ ቤዛ መድኃኒት ለመሆን መስቀል ላይ የተሰቀለ ጌታችን አምላካችን ኢየሱስ ክርስቶስ ዕዳችንን የከፈለልን የእግዚአብሔር ልጆች ተብለን እንድንጠራ እንዲህ ያለው ፍቅር የሰጠን የወደዳችሁ ብሩካን ሁላችሁ ሰላም ለእናንተ ይሁን። እንደምንቆያችሁ ሁሉን የሚችል አምላክና ጌታ ኢየሱስ ክርስቶስ ከሰማይ አባቱ ከአብ ሕያው ከሚሆን ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። ጾመ ፍልሰታን ጀምረናል። 15 ቀን ጾማለን። 16 ቀን 15 ቀን ጾማለን። 2 ሱባኤ። በዚህ ጊዜ እንደተለመደው አካባቢ ቤተሰቦች የጸሎት ርዕስ ይዘን እንጸልያለን እና 4 ቀናትን በጸሎት ርዕስ እንቆያለን። ዛሬ የምስጋና ጸሎት እንጸልያለን እስከ 4 ቀን። ከዛ ደግሞ ርዕሶችን እየመረጥን ሁላችን የምንጠይቃቸውን ጥያቄዎች፣ ዓለም አቀፍ ጉዳዮች እየመረጥን ጸሎት እናደርጋለን። መንፈስ ቅዱስ ሁላችንን ይባርክ። እግዚአብሔር አምላካችን እናመሰግንሃለን። ሕይወት ባለቤት የፍቅር ባለቤት እናመሰግንሃለን። ጸጋ ልጆች ሰጠህ እናመሰግንሃለን። ሁላችንን የረዳህ በእያንዳንዱ ቤት ጎብኝተህ ረድተህ አግዘህ አቤቱ ጠበቅከን እናመሰግንሃለን። ለእኛ ባደረግክልን በከፈልክልን መስቀሉ ስራ ያዳንከን ጌታችን መድኃኒታችን ኢየሱስ ክርስቶስ እናመሰግንሃለን። አንድ ልጅህን የላክልን እግዚአብሔር አብ እናመሰግንሃለን። መንፈስ ቅዱስ እናመሰግንሃለን። ሕይወታችንን የምትመግብ ነፍሳችንን የምትመራ ስለሆንክ እናመሰግንሃለን። ስላረክልንም ደግሞም ስለከለከልከንም እናመሰግንሃለን። በእኛ ላይ ዓላማ በጎና ፍቅር ስለሆነ ምንም ክፉ ስለሌለብህ ደጎና የዋህ ጌታችን እናመሰግንሃለን። በጌታችን በአምላካችን በኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር እናመሰግንሃለን። እናትህ ቅድስት ድንግል ማርያም መላእክትን ቅዱሳን ሁሉ ስለሰጠህ እናመሰግንሃለን። የተወዳችሁ እግዚአብሔር ልጆች እንግዲህ ዛሬ ርዕሱ ላይ እንዳያችሁት የሚጀምሩት ነገር የሚከናወንላቸው ሰዎች እንድንሆን እንፈልጋለን። መከናወን መለኮታዊ ስጦታ ነው። ታውቃላችሁ በዳዊት መዝሙር አንደኛው መዝሙር ላይ መዝሙር 1 ላይ ስለ ወንዝ ዳር የተተከለ ዛፍ ስለሚመስለው በእግዚአብሔር ቃል ስለሚኖረው ሰው ሲናገር ሕጉን በቀን በሌሊት ያስባል። የተሰበከውን ወንጌል ያስበዋል። ሰምቶ ዝም ብሎ ያልፈው መኪና የነዳ እጅግ የነዳ መንገድ ላይ የሄደ እየተኛ እየተነሳ የተማርኩት ቃል ለሕይወት የምንድነው ጥቅም የሚሰጠኝ እንዴት ነው የምጠቀመው እያለ የሚያሰላስልን ሰው ያነሳና ይሄ ሰው የሚሰራ ሁሉ ይከናወንለታል። ለምን? ለሰማያዊ ጉዳይ እግዚአብሔር ለተናገሩ ለድምፁ ትልቅ ትኩረት ሰጥቷል ማለት ነው። አሁን ይህን ትልቅ ዋጋ እንዳለው ይሰማችኋል እናንተ እግዚአብሔር ልጆች። ትምህርት ስትማሩ ከትምህርቱ በኋላ ስልኩን ከዘጋችሁት በኋላ ምን የምታደርጉት? ምን ያህል ጊዜ ታስተውሉታላችሁ ያንን ትምህርት? እና ይህንን በየቀኑ ማሰላሰል ማሰብ ያ ሰው ከእግዚአብሔር መለኮታዊ ድጋፍ ያገኛል ማለት ነው። የሚሰራው የሚከናወንለት ሰውየው መለኮታዊ ድጋፍ ስለሚያገኝ ነው። እግዚአብሔር እጅ ስለሚሰራ ነው አብረው። ስለዚህ እግዚአብሔር ልጆች የጀመራችሁት ነገር እንዲከናወን መቼም የማይፈልግ ሰው የለም። ትፈልጋላችሁ። የእግዚአብሔርን ቃል በደንብ አሰላስሉ። በደንብ አሰላስሉ። ይሄ ደግሞ እውነት ነው። የምትኖሩበት ሰዎች ታውቃላችሁ። በጣም እግዚአብሔር ቅርባችን እንዲሆን ያደርጋል። ለእያንዳንዱ ጉዳያችን ጥያቄዎቻችን መልስ እንዲሰጠንና ደግሞ መልሱ እንዲገባን ያደርጋል። ይገርማችኋል። የእግዚአብሔርን ቃል አሰላስሉት በደንብ። ምን ማለት ነው? ለምንድነው የተናገረኝ? ምን አለ እኔ ጋር ሲደርስ? ምንድነው ይሄ ትርጉሙ ለእኔ ሕይወቴ ላይ ምንድነው ፋይዳው ማለት በጣም ያስፈልጋል። እና አንድ ሰው የሚሰራው ስራ እንዲከናወንለት ከፈለገ ቃሉን በደንብ አድርጎ ማሰላሰል አለበት። ሁለተኛውን ፈጽሞ ማንገምተውን ነገር ልንገራችሁ። ጌታችን ኢየሱስ ክርስቶስ መስቀል ላይ በተሰቀለ ጊዜ ከተናገራቸው ከ7ቱ ቃላት አንዱ የሚሰሩትን አያውቁምና ይቅር በላቸው ማለት ነው። ይህንን ሲል ጌታችን እየቻለ ነው። ማጥፋት ይችላል፣ ማውደም ይችላል። ጌታ እሳት ነው። በስጋ ተገልጦ
በአጭር ቁመት በጠባብ ደረት ቢታይም ግን ጌታችን እሳት ነው። የዕብራውያን ጸሐፊ እግዚአብሔር እሳት ነው ይላል። የሚበላ እሳት ነው። ግን እሳት ያለው ጌታ፣ በእጁ ሰይፍ ያለው ጌታ ለምንድን ነው ይቅርታን የጠየቀላቸው? ለምንስ ይቅር አለ ብትሉ ለዓለም ሁሉ ሕዝብ ነው። በደል እየበደለ እግዚአብሔርን ይቅር በል የሚል ሁሉ ሕዝብ ነው። በነገራችን ለንስሐ ስንገባ ንስሐችን ተቀባይነት ያገኘው በዚህ ጸሎት ምክንያት ነው። እግዚአብሔር ይቅር ስላለ እና ይቅር ሲል ጌታ መስቀል ላይ ሞት እንድል አድርጎበታል። ሞትን አሸነፎበታል። ከሞት በላይ ለሰው ልጅ ምንም አይነት ችግር የለም። ታውቃላችሁ፣ ከሞት በላይ የሚያስፈራ፣ ከሞት በላይ ከአቅም በላይ የሆነ ችግር ለሰው አለ? ተመልከቱ እስቲ ሐኪም ቤት አንድ ህመምተኛ ለመዳን እስኪድን ድረስ በጣም ሐኪሞቹም ገንዘብ ያለውም ባለ ገንዘቡ ይረባረባል ያን ሰው ለማትረፍ። ተነስቶ ውጭ ሀገር ይዞት ይሄዳል። በተለያየ መንገድ የተለያዩ ስፔሻሊስቶች ይሰበስባሉ። የዛ ሰው ነፍስ ስትወጣ ግን እናዝናለን ብለው በሸራ ያንን አስክሬን ሸፍነው ደህና ሁኑ ብለው ያንን ሰው ወደ አስክሬን ሩም ነው የሚመልሱት። በቃ ይቆማል። ይቅር ያለው መስቀል ላይ ጌታ ግን በሸራ አይደለም ሰዎችን ወደ አስክሬን ቤት የሚመልሳቸው፣ ከሞት ነው የሚያስነሳው። ሞትን አሸንፎ የወጣበት አንደኛው ነገሩ ይቅር ማለቱ ነው። ይህን ነው እግዚአብሔር ልጆች ማሸነፍ እንችላለን በይቅርታ። ይቅር ማለትን ተለማመዱ። በደንብ ከልብ ይቅር በሉ። እንደ ሞት የበረታ ችግርንም ጭምር ማሸነፍ እንችላለን። እግዚአብሔር በጣም ነው የሚራራልን። ይቅር ስንል የሚገርመው አብሮን ነው የሚሰራው። የእጆቻችንን ስራ ያከናውናል። መቃብር እንኳን ቢሆን ይከፍታል። እና በቀል ስለሌለ እኮ አይደለም። በቀል እኮ አለ። በቀል የኔ ነው እኮ ይላል እግዚአብሔር። እግዚአብሔር እኮ ይበቀላል፣ ይፈርዳል፣ ዳኛ አይደል? መበቀል ስለማይችልም አይደለም። ግን ይቅር ማለት ትልቅ ችሎታ ነው። ከመበቀል ይበልጣል። ከመውጋት መልሶ ከማጥቃት ይበልጣል። ብዙ ጊዜ ነገር የሚያዝብን ነገር ስለምንሆን ነው። የሚገርማችሁ ነገር ስለማንተው በቃ የነከስነውን ሰው መተው አንፈልግም። የተቀየምነውን ሰው ማየት አንፈልግም። መንፈሳዊ አስመስለን እንበቀለዋለን። በቃ ያልደርስበትም አይደርስብን የሚል አደገኛ ኢግኖር የማድረግ በቀል አለ። የሰውን አእምሮ የምንጎዳበት ትልቁ መሳሪያ ነው ማኩረፍና ኢግኖር ማድረግ። ሰው በዚህ መንገድ ሰዎችን ከመታረቅ ይልቅ ማሸሽ፣ ማምለጥ፣ መደበቅ፣ ከሰዎቹ መሰወር እንመርጥና ያን መንፈሳዊ አድርገን እንቀመጣለን። ግን ብዙ ነገራችን እያዝብናል። አጋንንት ጉዳያችን ላይ ጣልቃ እንዲገቡ በር እንከፍትላቸዋለን። በቃ ቀበሌ ብንሄድ፣ ወረዳ ብንሄድ፣ ክፍለ ከተማ ብንሄድ፣ አዲስ አበባ ኢትዮጵያ ቪዛ ሴንተር ብንሄድ፣ የትም ቦታ ነገሮች ይጠማሉ። ይቅር ስለማንል ውጭ ሀገርም እንደዚሁ ጉዳዮቻችን ይዘን ስንሄድ ነገር ይጠንብናል። ምክንያቱም ነገራችን ልባችን ውስጥ አለ፣ ያሰረን ነገር አለ። ሰው እኮ መንፈሳዊ ነው። መንፈሳዊ ስርዓት ካሰረን ነገሮቻችን ይበላሻሻሉ። ይቅር ማለት ያስፈልጋል። ኦሪት ዘፍጥረት ምዕራፍ 39 ላይ የምናነበውን የዮሴፍን ታሪክ ታውቃላችሁላችሁ። ዮሴፍ የደረሰበት ነገር በጣም 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 አሳዛኝ ነው። የገዛ የእናት የአባት ልጆች የአባቶቹ ልጆች ናቸው የአባቱ ልጆች ናቸው ጉድጓድ የከተቱት። ለሰማይ ላይ ዋን ሸጡት። ቁጭ ብላችሁ እስቲ ያስቡት። ሰው የእናቱን ልጅ አንስቶ ለሰው ሲሸጥ ጉድጓድ ይገደል ጉድጓድ ይግባ ሲባል ምን አይነት ስሜት ነው የሚፈጥረው? እየሰማቸው ያዕቆብ ልጆች እኮ ዮሴፍን ገለውታል፣ በሕሊናቸው ቀብረውታል። እንደ ኢየሱስ ክርስቶስ ነው ያደረጉት። ጌታን ቀብረውታል፣ ገለው። እንደ ይሁዳ ደግሞ ሸጦታል። ሁለቱንም ነው ያደረጉበት። እግዚአብሔር ልጅ ልበ ቀልቢ ዮሴፍ ስልጣን እኮ ነበረው። ግብፅ ሀገር ሄደ። ያን የህይወት ሰልፍ አለፈ፣ መከራውን አለፈ። ሁለተኛ የግብፅ ሰው ሆነ። ሁለተኛ የግብፅ ሰው ባለስልጣን ብቻ ሳይሆን የዚህ አካባቢ የመካከለኛው ምስራቅ
መፍትሄ ሆነ። በዛ አካባቢ ለወደቀው ከባድ ድርቅ ምግብ በጠፋ ጊዜ ምግብ ሻጭ ሰፋሪ ሆኖ መጣ ዮሴፍ። ስለዚህ ምግብ ሊገዙ ወንድሞቹ መጡ። ወንድሞቹ መሆናቸውን አወቀ። እነሱም ወንድማቸው መሆኑን አወቁ። ባወቁ ጊዜ ግን የሰሩት ስራ አስጨነቃቸው እና ይበቀለናል ብለው አሰቡ። እነሱ ክፉ ናቸዋ፣ በእነሱ ልክ ነው ያሰቡት። ዮሴፍ ግን ያላችሁን ሰምታችኋል። እግዚአብሔር ይህን ቀን እንዲያመጣ ለሰዎች መትረፊያ ምክንያት እንዲሆን ለበጎ አደረገው። ምንም አላደረጋችሁም፣ ይቅር ብያችኋለሁ። ስልጣን እያለው ግብፃውያን ምድር ላይ ገሎ ሊቀብራቸው ይችል ነበር ዮሴፍ እንደ ስልጣን፣ ግን ይቅር አላቸው። ስለዚህ ዮሴፍ የተባረከ ሰው አልነበረም፣ ገዢ አልነበረም፣ የእጁ ስራ ይከናወን አልነበረም፣ እስረኛ ነበረ። ግን ፈርዖን አንስቶ ሚኒስትር ሲያደርገው አልተከናወነም። የአማረ ስራ አልሰራም። ግብፅንና አካባቢውን ከረሃብ አላተረፈም። የሚሰራ ሁሉ የተከናወነለት ለምን ይመስላችኋል? ይቅር ባይ ስለሆነ። ይቅር ማለት ያስፈልጋል። የእኔ በደል አይነገርም አትበሉኝ። ማንም እንደ ዮሴፍ አልደረሰበትም። ማንም እንደ ጌታችን ኢየሱስ ክርስቶስ አልደረሰበትም። ተጎድተን እናውቃለን፣ ተናደን እናውቃለን፣ ሰው አጥቅቶን ያውቃል፣ ቤተዘመድ ምናምን የቅርብ ሰው ጎድቶን ያውቃል። ግን እነዚህ ሁሉ ነገሮች እኛ የደረሰብን ነገር በአንጻሩ ችግር ቢሆንም ግን ከነ ዮሴፍና ከጌታችን መከራ ጋር አይወዳደርም። ግን ምንድን ነው ያገኙት? ይቅር ብለው ቅድም እንዳልነው ጌታችን ሞት እንደረጉ ተነስቷል። ዮሴፍም ገዥ ሆኖ በገዛ በሚወደው አባቱ ተባርኮ ልጆቹ ተባርከውለት ኤፍሬም፣ ምናሴ በክብር ነው ያንቀላው። ዮሴፍ በግመት ተሽጦ እንደ ባሪያ መጣ፣ በሰረገላ ነው የተቀበረው። ይቅር የሚሉ ሰዎች ፍጻሜያቸው ያምራል፣ ዘመናቸው ያምራል፣ ሽምግልናቸው ያምራል፣ የእጆቻቸው ስራ ያምራል፣ ልጆቻቸው ዘመን ያምራል። እውነቴን እንደምነግራቸው እግዚአብሔር ልጆች በጣም ትልቅ መንፈሳዊ ኃይል ነው። ይቅርታ፣ ይቅር በሉ። ጾም ደርሷል። ያው ጾም ገባ። ቅቤ ብቻ አይደለም የሚተወው፣ ቁጣም በቀልም መተው አለበት። ይቅር ብያለሁ ብላችሁ ቴክስት አድርጉ፣ ታረቁ። የበደላችሁ ሰው ካለ ይቅር በለኝ በሉ። ኢጓችሁን ልባችንን እናሸንፍ። ከዛ በኋላ ስራችንን እናየዋለን። ሲለመል ወንዝ ዳር እንደተተከለች ዛፍ ስናድግ ስናምር ፍሬ ስናፈራ እናየዋለን። ትምህርት ብትጀምሩ፣ ንግድ ብትጀምሩ፣ ስራ ብትጀምሩ፣ ትዳር ብትጀምሩ፣ መንገድ ብትጀምሩ ትከናወናላችሁ። ይቅርታ ትልቅ መንፈሳዊ ኃይል ነው። እግዚአብሔር በሰው ልብ ውስጥ ጸጋን እንዲያሳድር በር የሚከፍት ነው። ይቅርታ ይህን ነው የሰማኑን በልቦናችን ይጻፍ። መንፈስ ቅዱስ ይባርካችሁ። እግዚአብሔር ቸርነት የእናታችን ቤታችን ረድኤት በረከት የምልአት ጥበቃ አብሮን ይሁን። ጾመ ሱባኤው ጾመ ፍልሰታ ሱባኤያችን እጅግ ያማረ የተዋበ ሆኖ በሰላም ይለቅ። ጸሎታችን ልመናችን እግዚአብሔር ይስማ። ከእግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ቸርነት የእናታችን ቤታችን ረድኤት በረከት የምልአት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንት አድርጋችሁ ላይ ካቃችሁ ስለምትወጡ እግዚአብሔር ዘራችሁን ይባርክ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም